የሆነ ቦታ ክርስቲያን የሌለበት የማጽዳት ስራ ነው። ይሄንን አንድ በአንድ ማየት እንችላለን። ኔትወርክ ጥሩ ከሆነ እስቲ ንገሩኝ፣ በደንብ እየተሰማችሁ ከሆነ ምንድነው ዋርኒንግ እያሳየኝ ነው። አይ ቲንክ ይሄ እንትን ለምን አረክ ከሆነ ላንሳዋ። እሺ እንደዚህ ይሁን። በምትችሉት መጠን ሼር አድርጉት። እሺ መምጣት ለሚችሉ ሼር አድርጉላቸው። እየገባችሁ ሀሳብ መስጠት ትችላላችሁ። የተወሰነ ነገር ላሳያችሁ። ምንድነው እየሆነ ያለው? ምናልባት እለት እለት ሲደጋገም ምንም ያልመሰለን ነገር አለ አይደል? ሁላችንም ጆሮአችን ለምዶ ግን የሚያም ነገር ነው። ለምሳሌ አንድ ዜና ላንብብላችሁ። በኦሮሚያ ክልል በምዕራብ አርሲ ዞን በዶዶላ የደብረ ቅዱሳን ቅዱስ ገብረ ክርስቶስ ሁለት የቤተክርስቲያን አገልጋዮች ከነሙሉ ቤተሰቦቻቸው በጥይት ተደብድበው መገደላቸውን የአካባቢው ነዋሪ የዓይን እማኝ ለቲክቫ ኢትዮጵያ አረጋግጠዋል ይላል። ይህ የሆነው መቼ ነው? 2017 መርጌታ ከነሙሉ ቤተሰቦቻቸው። እሺ ከዛን በዚሁ ጊዜ የሆነውን ደግሞ ሽርካ አካባቢ ላሳያችሁ። ይሄኛው ደግሞ እዛው 2017 ህዳር ላይ ነው። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ትላንትና በአካባቢው የሚንቀሳቀሱ ታጣቂዎች 9 ሰዎችን ከቤታቸው በመውሰድ መግደላቸው የተጎጂ ቤተሰቦችና ነዋሪዎች ዋቢ በማድረግ ቢቢሲ አማርኛ ዘግቧል። ግድያው የተፈጸመው ሐሙስ ህዳር 19 2017 ዓመተ ምህረት ከሌሊቱ 6 ሰዓት አካባቢ መሆኑን ቤተሰቦቻቸው ገልጸዋል። ታጣቂዎቹ 6 ወንዶችን ከቤታቸው ከወሰዱ በኋላ ወንዝ አካባቢ እንደገደሏቸው ገልጸዋል። በወረዳው ሶሌ ፈረንቀሳ በተባለ ቀበሌ የተፈጸመ ግድያ ሃይማኖት ተኮር እንደሆነ ነዋሪዎችና ቤተሰቦቻቸው አመልክተዋል ይላል። ይህ ህዳር ላይ ነው 2017። እሺ ከዛን ህዳር 19 እና 20 እዛው 2017 ላይ ደግሞ ምን ተደረገ? ሀገረ ስብከቱ ምን አለ የሚለው እንትን ልበላችሁ። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ ታህሳስ 5 እና 6 ቀን 2017 አሁን ታህሳስ ላይ ማለት ነው። ከዛን የህዳሩንም አብሮ ይነግረናል። ህዳርም ታህሳስም እንግዲህ በየወሩ ማለት ነው። ህዳርም ታህሳስም። እሺ ታህሳስ 5 እና 6 ቀን 2017 ዓመተ ምህረት የወረዳ ቤተ ክህነቱ ስራ አስኪያጅን ጨምሮ 20 ኦርቶዶክሳውያን በታጣቂዎች ግድያ እና እገታ እንደተፈጸመባቸው ነዋሪዎችን ዋቢ በማድረግ የቤተ ክርስቲያኒቱ መገናኛ ብዙሃን ዘግበዋል። ከታገቱት ውስጥ የወረዳው ቤተ ክህነት ስራ አስኪያጅ እና ሌሎች 8 ሰዎች ገንዘብ ከፍለው ተለቀዋል ይላል። ተመልከቱ፣ ገንዘብ ከፍለው ነው የተለቀቁት። የወረዳው ኃላፊና አብረው የታገቱ 8 ሰዎች መክፈል ያልቻሉስ ቁጥራቸው። እሺ ከታገቱት ውስጥ የወረዳው ቤተ ክህነት ስራ አስኪያጅ ጨምሮ 8 ሰዎች ገንዘብ ከፍለው ተለቀዋል። ቁጥራቸው በውል ያልታወቀ ሰዎች ግድያ እንደተፈጸመባቸው እንዲሁም ያሉበት እንደማይታወቅ ነዋሪዎች አመልክተዋል። ታጣቂዎች ከ80 በላይ ከብቶችን መውሰዳቸው ተነግሯል። የሰዎቹን ከብቶች ሁሉ ከ80 በላይ ነድተዋል። ሀገረ ስብከቱ በየዓመቱ በሚካሄደው በ43ኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ሰበካ መንፈሳዊ ጉባኤ በ2016 ዓ.ም 271 ኦርቶዶክሳውያን መገደላቸውን ገልጾ ነበረ። በሲኖዶሱ ምልዓተ ጉባኤ ስብሰባ ላይ ማለት ነው። ሰበካ መንፈሳዊ ጉባኤ ላይ በ2016 ዓ.ም ብቻ 271 ሰዎች ተገለው እንደነበረ ገልጾ ነበር። በተጨማሪ ከ10 ቀበሌ ገበሬ ማህበር ውስጥ 91 ሰዎች ህይወታቸው ሲያልፍ ቁጥራቸው ከፍተኛ የሆነ ምዕመናን ከቤታቸው ንብረታቸው ተፈናቅለዋል ሲል ሪፖርቱን አቅርቧል። በዚህ ሪፖርት በጀጁ ወረዳ ቡርቃ ጉራቻ ቅድስት ማርያም ቤተክርስቲያን አካባቢ የሚኖሩ 150 ምዕመናን በጉሬ
ደቢኖ ቅዱስ እግዚአብሔር አብ እና አርጆ ቅዱስ ጊዮርጊስ ከ30 በላይ ምዕመናን መገደላቸው የተገለጸ ሲሆን 499 አባወራና እማወራ ተፈናቅለዋል። ባለፈው ወር አሁን የህዳር 17 ማለት ነው 19ና 20 ህዳር 19ና 20 2017 ዓመተ ምህረት ደግሞ የ13 ዓመት ታዳጊን እና የ80 ዓመት አዛውንትን ጨምሮ 11 ሰዎች በጥምቀተ ባህር መከበሪያ ላይ ተወስደው መገደላቸው 6 ምዕመናን ደግሞ ያሉበት አለመታወቁ መገለጹ አይዘነጋም ይላል። እየሰማችሁ ነው። 2017 ነው። 2017 ላይ ህዳር ላይ ታህሳስ ላይ ያለ እዚሁ በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ ታህሳስ 5 እና 6 2017 ማለት ነው 20 ኦርቶዶክሳውያን ተገለዋል። እሺ ታህሳስ አየን። አለፍ ብዬ ልንገራችሁ። እሺ እምነት ተኮር መሆኑን ደግሞ እዚሁ ላይ እንድታውቁት ማለት ነው። አንድ ካህንና ወንድሙ 2 ሰዎች ናቸው ታግተው የተወሰዱት። አንድ አባት እስከ ልጆቻቸው ተገለዋል። የወረዳው ቤተ ክህነት የተናገረው በኦሮሚያ ክልል አርሲ ዞን ጀጁ ወረዳ ሶኮራ ቀበሌ የሸኔ ታጣቂዎች ቡድን በአንድ ቤተሰብ አባላት የግድያ እና እገታ ጥቃት መፈጸሙን የወረዳው ቤተ ክህነት ለቲክቫ ኢትዮጵያ ተናግረዋል ይላል። የወረዳው ቤተ ክህነት ነው የተናገረው። አንድ ካህን ከነወንድሙ 2 ሰዎች ናቸው የታገቱት። አንድ አባት ደግሞ ከነ ልጆቻቸው ተገለዋል ብሎ ወረዳው አመልክቷል። እሺ አሁን 2018 ላይ ደግሞ ልምጣላችሁ። በኦሮሚያ ክልል ምስራቅ አርሲ ዞን ሮቤ ወረዳ የታጠቁ ኃይሎች በንጹሃን ሞትና የአካል ጉዳት ማድረሳቸውን ጥቃቱ መደጋገሙን ወረዳ ቤተ ክህነቱ ለቲክቫ ተናግሮ ነበረ። በወረዳው እንዴቶ 01 ቀበሌ መስከረም 5 ቀን መስከረም ላይ ማለት ነው 2018 አሁን በያዝ ነው ምሽት 4 ሰዓት ገደማ ታጣቂዎች ባደረሱት ጥቃት 2 ንጹሃን ሲገደሉ አንድ ቆስሏል ሲሉ ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ የወረዳ ቤተ ክህነት አካል የሆኑ ሰው ተናግረዋል። በቅርቡ የታገቱ 3 ሰዎች ገንዘብ ከፍለው አልተለቀቁ ሲሉ አክለው 3 ሰዎች የታገቱት 2017 ዓመተ ምህረት ሰኔ መጨረሻ እንደሆነ በነሐሴም 2 ሰዎች በታጣቂዎች ጥቃት መገደላቸውን አስታውሰዋል። እሺ መስከረም ላይ ከዛን ጥቅምት መስከረም ቀጥሎ ጥቅምት ደግሞ ምን ሆነ? ታጣቂዎች በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናንን መግደላቸውን ማህበረ ቅዱሳን ቲቪ ዘግቧል። ህዳር 14 ሰዎችን። ይሄ ብቻ አይደለም፣ ብዙ ናቸው። በዋናነት እንድትይዟቸው የፈለኳቸው ነጥቦች ስለሆኑ ነው። እሺ አለፍ ነው እያልኩ እየነገርኳችሁ ያለሁት። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ያስተላለፈው መልእክት ነበረ። በጥቅምት ወር 2018 ብቻ 25 ኦርቶዶክሳውያን ወገኖች በጥቅምት ወር ብቻ ማለት ነው አገራችን ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ ተገድለዋል ብሎ ቋሚ ሲኖዶስ ተናግሮ ነበረ። በነጉና በመርቲ በሽርካና በሆሎንቆ ዋቢ ወረዳዎች ውስጥ የተደረገ መሆኑን ዘግቧል። ከዛን የኢትዮጵያ ሃይማኖት ተቋማት ያስተላለፈዋል። እሱ ስላቅ ስለሆነ እሱ ለጊዜው ልዝለለው። በብዙ ማስረጃ ሃይማኖታዊ እንደሆነና ኦርቶዶክሳውያን እየተጠቁ መሆኑ እየታየ አይደለም ብለው የተከራከሩበት ስለሆነ ማለት ነው። እዛው ህዳር 1 ላይ ተደጋጋሚ ግድያ እንደሚፈጸም የሚነገርበት በኦሮሚያ ክልል አርሲ ዞን ዛሬም ማለትም ህዳር 1 ቀን 2018 በግብርና ስራ በተሰማሩበት ዲያቆንን ጨምሮ ምዕመናን በታጣቂዎች መገደላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት ተናግሮ ነበረ። ህዳር 1 2018
እሺ እንዲህ እያልን እንመጣለን ማለት ነው። አሁን ወዳለው እየተከታተላችሁ ነው አይደል? እንዳልደጋግምባችሁ እያጣራው እና ደግሞ ቀኖቹ የሚለዩትን እንትን እያልኳችሁ ነው። እሺ እሺ ህዳር አንድ ነገርኳችሁ። ከዛን የሚመጣና የሃይማኖት ተቋማት ጉባኤ እንትን ያለው አጠናው ያለው ነገር አለ። ከዛን እሱን እናልፍና ከዛን አሁን እንመጣለን ማለት ነው። እሺ በኦሮሚያ ክልል አርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን የአርሲ ዞን ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረው ነበረ። በቤተክርስቲያኗ የሕዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ በዞኑ ኦንቆሎ ዋቤ ወረዳ ሰሞኑን 14 ሰዎች ታግተው ከታገቱት ውስጥ ገንዘብ ከፍለው 11ዱ ተለቀዋል፣ 3ቱ ደግሞ አልተለቀቁም ብለዋል። ይሄ የሆነው መቼ ነው? ህዳር 18 ቀን 2018 ዓመተ ምህረት ህዳር አለው ጋይስ ናሺ እሺ በኦሮሚያ ክልል አርሲ ዞን ሮቤ ወረዳ 5 የአንድ ቤተሰብ አባላት በታጣቂዎች ታግተው መወሰዳቸው 2 ቢመለሱም 3ቱ ባለመለቀቃቸው የአካባቢው አመራሮች ለጉዳዩ ትኩረት እንዲሰጡ ነዋሪዎች ቤተሰቦቻቸው ጠይቀው ነበረ። መቼ ህዳር 14 እና 15 አጥቢያ 2017 ህዳር 14 ለ15 አጥቢያ ማለት ነው። ለ15 አጥቢያ አንድ አባት ከ2 ልጆቻቸው ጋር በቤታቸው ተገለዋል። እሺ ከዛን ወደ ዛሬው ልምጣና የቀረውን ደግሞ በኋላ አንዳንድ ሀሳቦች ካነሳን በኋላ እንትን እንላለን። በዚሁ አጋጣሚ የእስልምና ጉዳዮች አውጥቶት የነበረውን አንድ መግለጫም ላንብብላችሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምሽቱን በአርሲ ዞን ሽርካ ወረዳ ጉዳይ መግለጫን ልኳል። በአርሲ ጉዳይ ማለት ነው መግለጫ ልኳል። ምክር ቤቱ በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በንጹሃን የኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ብሎ መግለጫ ወጥቶ ነበረ። እሺ ለመተዛዘብ ያህል ማለት ነው። የኦርቶዶክስ ብቻ እንትን እንዳይሆን ማለት የኦርቶዶክሶች ብቻ እያወሩት ጉዳዩ ሌላ መልክ እንዳይዝ ማለት ነው። እሺ በስም የወጣ እንግዲህ 25 ግንቦት 25 ቀን 2018 ማለት ነው። ይሄ አሁኑ ነው። ምን አይነት ዜና ወጣ? ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውን የ101 ዓመት ቤተክርስቲያን መቃጠሉን አሳወቁ። ብፁዕነታቸው ከግንቦት 23 ቀን 2018 ጀምሮ በአርሲ ሀገረ ስብከት በአስኮ ወረዳ በሽርካ ወረዳና ሆንቆሎ ዋቢ ወረዳ 13 ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው
ጠላታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የካራ ኩፍተና መድኃኔ ዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውም ተቃጥሏል ሲሉ ገልጸዋል። ስማቸው የተዘረዘሩ ሰዎች አሉ፣ ወደ 13 ማለት ነው ተገደሉ ተብሎ። ይሄ በጊዜ የወጣ ተጣርቶ ደግሞ የሚወጣ ይኖራል። በሌሎች ሚዲያዎች የተነገሩ ቁጥሩ ከዚህ በላይ እንደሆነ የተነገሩ ነገሮች አሉ። ይሄ አሁን 2017 እና 2018 ላይ ነው። ይሄ የታመኑ ናቸው ማለት ብዙዎቹ ያመኗቸው፣ ያልታመኑ ከዚህም በላይ የሆኑ በጣም አሰቃቂ ግድያዎች አሉ። በጣም አሰቃቂ እና የህመሙን ጥልቀት የምናውቀው መቼ ነው አልኳችሁ ቅድም። እናት ተገለው፣ ልጆች ተገለው፣ አባት ብቻ ቀርተው እኛ አባት ምን ይሰማቸዋል የሚለውን መረዳት ስንችል ህመሙም ይገባል። አንድ መሪጌታ ከነሚስታቸው ዲያቆን ልጆቻቸው ጋር ተገለው የ2 ዓመት ህፃን ነው የ1 ዓመት ከ5 ወር ህፃን ብቻዋን ስትቀር ያለ ወላጅ ያለ እናት ያለ አባት ያለ እህት ያለ ወንድም ስትቀር የዛች ልጅ ስሜት ሲገባን ነው የሚሰማን ህመሙ። አንድ ቤተክርስቲያን ቀዳሾች ከዛ አስቀዳሾች ምዕመናኖች አሉ። የአካባቢው የአጥቢያው ተገልጋዮች ካህናቶቻቸው ተገለው በአንዴ 5-6ቱን ከዛ ምዕመናን ተጨምሮ ለመቅበር ሲሄዱ ያለው ስሜት እንደ ማታ በሰላም ያሳድረን ብለው ተኝተው ጠዋት ተገለው ከነቤተሰቦቻቸው ሙሉ ቤተሰቡ አልቆ እነዛን ሰዎች መረዳት ስንችል ወይ ጎረቤት ያለ ወይ ትላንትና አብሮ የበላ የጠጣ በዙሪያ ያለ ሌላው ክርስቲያን ምን ይሰማዋል የሚለው ሲገባን ነው ይሄ ህመም ይገባል። በዙሪያ ያሉ ክርስቲያንነታቸው እንዴት አንገታቸውን ለማሳየት እንደሚሸማቀቁ አስቡት። እንዴት ነው ነጠላ ለብሰው የሚሄዱት? አይሆንም አይደል? ምክንያቱም እነዛ ሲገደሉ አይተዋል። አንደኛውን መሞት ይሻለናል እስኪሉ ድረስ ማለት ነው። በዛ ጫማ ስንቆም ነው የሚሰማን። አሁን ከማዘን ውጭ ምናምን ከማለት ውጭ በዛ መጠን ላንረዳው ሁሉ እንችላለን። ግን ትልቅ ህመም ነው፣ ትልቅ ህመም ነው እና ይህ እስከ መቼ ይቀጥላል? ምናልባት እንዲህ አይነት ነገሮች ስናነሳ ብዙዎች እይታ ላይ ብቻ እንላለን ማለት የሚያስጨበጭቡ ነገሮች ላይ ብቻ ማተኮር እንፈልጋለን። ምክንያቱም አደጋዎችን መጋፈጥ ስለማንፈልግ ሁላችንም ብንሆን ታውቃላችሁ፣ ሁላችንም አስመሳዮች ነን። ይሄ ግን ቅርብ ነው። እኛ ዛሬ ተኝተን ጠዋት ስለተነሳን በልተን ስላደርን በዙሪያችን ያሉ ሰዎች ቤተሰቦቻችን ሰላም ስለሆኑ ብቻ ሰላም እንዳይመስለን አይደለንም። አንድ ኦርቶዶክሳዊ የትኛውም ዓለም ላይ ያለ ኦርቶዶክሳዊ ሲከፋው አብሮ ነው የሚከፋው። ይሄ ነው መጽሐፍ ቅዱሳዊ ክርስትና። ሲደሰት አብሮ ነው የሚደሰተው። ኦርቶዶክሳውያን ከአንድ ማዕድ የተካፈልን ከጌታ ስጋና ደም በጌታ ስጋና ደም አንድ የሆንን ክርስቲያኖች አዝነውብናል፣ ሞተውብናል። ይሄ ደግሞ ተደጋጋሚ ነው፣ ሁል ጊዜ የሚደረግ ነው። መቼ እንደሚበቃ የማናቀው ውጤቱ ለቤተ ክርስቲያን ቀጣይነት አስጊ የሆነ ዛሬ የምናያቸው እነ ቱርክ ሌሎች ሀገሮች የደረሱበት ሊያደርስ የሚችል ትልቅ አደጋ ነው። ትልቅ አደጋ ነው። ትላንትና ህጋዊ ያልሆነ ሹመት ተደርጓል ብለን ጥቁር ለብሰናል። ከዛ ይልቅ ጥቁር የሚያስለብሰው ይሄ ነበር። ያም ልክ ነው፣ ያስለብሳል፣ ብዙ ነገር ያደርጋል። ሆነናል። ምዕመናን ሞተዋል። ቤተ መቅደስ ጣራ ላይ ተገለዋል። ሻሸመኔ አይደል? ያን ታሪክ በቅርብ ነው ያሳለፍነው። ያን ያደረግነው ለቤተ ክርስቲያናችን ነው።
ያኔ አባቶቻችን ሁሉም ወጥተው አለን ተከተሉን ብለውናል፣ ተከትለናል። ዛሬስ ሌሊት እንደዛ ሆኖ ጠዋት አጀንዳ ተሰጠን። የተሰራው ስቴዲየም የተሰራው እንትን እያልን እናደንቃለን። አጀንዳ ተሰጥቶናል። ጠዋት ነው የተሰጠን አጀንዳ። ከቤተ ክህነት የሰማሁት ነገር የለም እስካሁን። እኔ እናዝናለን እንደዚህ የሚለው መስማት አይደለም። ቀደም ያነበብኩላችሁ የሙስሊሞቹ ለዚህ ብዬ ነው። ከዛ አይለይብኝም። አንዴ ሲሆን የሆነ የተሰማንን ብሎ በሀዘን መግለጫ ወጥቶ መላበሉን ምናምን ሊባል ይችላል። ሁለቴ ሲሆን እሺ፣ ሶስቴ ሲሆን እሺ። ይህን ያህል ጊዜ ከ2014 ጀምሮ በኃይለኛው በወራት ውስጥ ከዛ በፊትም ነበር፣ ግን ከ2014 ጀምሮ ደግሞ ዜናዎቹን ሁኔታዎቹን ስታያቸው በወራት ልዩነት በወራት ውስጥ 2-3 እንደዚህ እያለን የመጣው እና እኔ ነገ በዚች ማህተቤ እኔም ቤተሰቦቼንም ላጣ አልችልም ብዬ ማስብበት እውነታ ላይ አይደለሁም ያለሁት ማስመሰል ካልሆነ በቀር። ስለዚህ እውነቱን መነጋገር ያስፈልጋል። የነገ መፍትሄ ያስፈልጋል። ለስልጣን ብቻ ሲባል ጥቁር እየተለበሰ ምናምን የሚካሄድበት ዘመን ሊያበቃ ይገባል። ይህ አባቶችን መናገር አይደለም። እንወዳቸዋለን፣ እናከብራቸዋለን፣ እንፈልጋቸዋለን። አሁንም እኮ ኑሩልን እኮ ነው ያልነው አይደለ? መኖራቸው በችግሮቻችን መታየታቸው ያስፈልጋል ነው። መጪው ነገር ያሳስባል። ብዙ በተለይ በሸሪዓ የሚተዳደሩ ሀገሮች ወደኋላ ዞር ብለን ታሪካቸውን ስናይ የክርስትና ደሴት የነበሩ በክርስትና ውስጥ ብዙ ታሪክ ያላቸው ቱርክን ጨምሮ ማለት ነው። ቱርክ በክርስትና ሰፊ ታሪክ አላት። ዛሬ በሸሪዓ የምትመራ የሙስሊም ሀገር ናት። ከሜዳ የመጣ ታሪክ ነው ይሄ። እንደው ዝም ብሎ ድንገት ጠዋት ሲነሱ ሰልሞን ያገኙት አይደለም። ኢራን የሚገርም የክርስትና ታሪክ ያላት ሀገር ናት። ሂደት አለው። በኢኮኖሚ ትጎዳለህ። አሁን በምናየው መልኩ እንጎዳለን። በዚህ መልኩ ከዛን ሰው ይሰደዳል። ለምሳሌ ማቃውን ልንገራችሁ። እዚህ ዶዶላ መጀመሪያ ላይ ያነበብኩላችሁ ዜና መጀመሪያ መሪጌታው ተገደሉ የሚለው ላይ ማለት ነው። ገብረ ክርስቶስ ቤተክርስቲያን ያለበት ዶዶላ በአካል አውቀዋለሁ ቦታውን በአካል ገብረ ክርስቶስ ማለት የቆረብኩበት በህፃነት ጀምሮ ያስቀደስኩበት ቤተክርስቲያን ነው እና በጣም ክርስቲያኖች አሉ፣ የሚገራርሙ ክርስቲያኖች። አሁን ያ ቁጥር የለም። ከ200 ምናምን በላይ አባወራ ነው ለቆ የወጣው። ባለፈው ጉባኤ አዘጋጅተን ነበር የምታስታውሱ ከሆነ። ዝም ብሎ ለቆ ወጣ አይደለም። በኢኮኖሚም በምንም እየተጠቃ እና ቅድም ባሳየዋችሁ መሰረት ማለት ነው። ይሄ ነገር መቼ ነው የሚያበቃው? ከዜናነት ፕሮፋይል ቀይረን አንድ ሰሞን ቤተክርስቲያናችን ብለን ከዛ እንረግባለን። ያው እናውቀዋለን፣ ራሳችን ወረተኞች ነን። ወረት ነው። ከዛ ደግሞ ነገ ሌላ ደግሞ እንሰማለን። እዛ ቤት ሀዘን ነው። እኛ ጋር ባለንበት እየበላን እየጠጣን ቁጭ ብለን ፕሮፋይል እንቀይራለን። ከዛን እንጽፋለን ቁጭ ብለን እየበላን እየጠጣን እየተሳሳቀን እናስመስላለን ሁላችንንም። እዛ ቤት ግን መሪር ሀዘን ነው።
የነገ ተስፋ መጨለም ነው። የክርስትና መዳከም ነው። ማጽዳት ነው። ነገሩ እኛ ጋር እየቀረበ እንደሆነ አንረዳው፣ ግን በቃ እናዝናለን ብለን እንጽፋለን። መቼ ነው ከዚህ የሚያልፈው የሚል ጥያቄ አለኝ። ትላንትና ህጋዊ አይደለም የተባለው ሹምሽረት ሲመጣ ሰልፍ እንወጣለን፣ እኛ ከፊት እንቀድማለን ብለው ቃል የገቡልን አባቶች ነበሩ። ዛሬ ያስፈልጉናል። እኛም ለመከተል ዝግጁ መሆን አለብን። ለምን ልንል ይገባል። እንደ ልባችን የውስጣችን አውጥተን እንዳንናገር የሚይዘን ነገር አለ። የምታውቁት ነው። አስተኳሹ ከቤት ነው። እና የዚህ ነገር ማብቂያው ምንድነው የሚል ጥያቄ ያስነሳል። ስለ ክርስትና ብቻ፣ ስለ ሌላ አይደለም። ስለ ብሔር፣ ስለ ጎሳ፣ ስለ ጎጥ በፍጹም አይደለም። ስለ ክርስትና ሁሉንም በየፈርጁ በየቦታው አይደለም። አንድ ነገር ስታነሱ ያነሳችሁትን ነገር ብቻውን አውጡት መጀመሪያ። በቃ እሱን ግባችን መሆን ያለበት እሱ። ከዛ ጠላት ይመጣል። ይሄው ብለው ስለ ክርስትናችሁ ስትቆሙ ክርስትናችሁ ሳይሆን ክርስትናችሁ ሽፋን እንደሆነ አስመስሎ የሆነ ጎጥ ውስጥ ይከታችኋል። አብሯችሁ የቆመ ክርስቲያን ወንድማችሁ በጎጥ ምክንያት በሆነ ዘር በብሔር ምናምን በሚባለው ነገር ምክንያት አብሯችሁ መቆም ያቅተዋል። ምክንያቱም ለሱ የሰጡት አጀንዳ አለ። አጀንዳችሁ ውስጥ ሌላ አጀንዳ እንዲገባ በፍጹም እንዳትፈቅዱ። እኔ አጀንዳዬ ቤተክርስቲያኔ ነች። ሌላ አጀንዳ አልቀበልም። ሰውም እንዲጭንብኝ አልፈልግም። አፋለኝ ማውራት ስፈልግ እያንዳንዱን ጠቅሼ ማውራት እችላለሁ። ስለ ቤተክርስቲያን ሳውራ በቃ አወራው። ያወራውት ነው የኔ እውነት። ሁላችሁም ይሄን ነገር ማድረግ አለባችሁ። ያወራችሁት የተናገራችሁት ነው የእናንተ እውነት። ይሄ ነው አጀንዳ ያላችሁት ነው የእናንተ አጀንዳ። ሰው አፋችሁ ውስጥ የሚከተው መሆን የለበትም። አንዳንድ ኮሜንት ላይ እያየው ነው። እኔ አልቀበልም፣ እናንተም አትቀበሉ። ልክ ልትሆኑ ትችላላችሁ፣ ላትሆኑ ትችላላችሁ። መነጋገር ሊፈልግ ይችላል። በዚህ ውስጥ ግን ዋናው ጉዳይ ሌላ መልክ እንዲይዝ እንዳይደረግ በቃ በየትኛውም አካባቢ ይሁን እየተጠቁ ያሉ ክርስቲያኖች ድምጻችን ያስፈልጋቸዋል። ይሄ ነው አጀንዳችን ሊሆን የሚገባው። ማያስደስተው አካል ሊኖር ይችላል፣ ዋጋ ሊያስከፍል ይችላል። ባይዘዌ ከዚህ በፊትም አንዳንድ የተነጋገርንባቸው ጥቅሶች አሉ። ሊያሰንፉ ሲፈልጉ መጠቃታችን ኖርማል እንደሆነ እንዲሰማን ሊያደርጉን ጥቅስ ይጠቅሱልናል ከኛው መጽሐፍ አይደለ? ወንድም ሲመታ ምንድነው ቀኝህን ሲመታ ግራህን ስጠው ይሏል። እሺ ነው። እንዲህ አይነት ክርስትና አይደለም ያለን። ቤተክርስቲያንን የማይጠብቅ ክርስትና የለንም። ሊያጠፉ እየመጡ ቤተክርስቲያን ሊጎዱ እየመጡ ከዛ ቀኝ ግራ እያልክ እያገላበጥክ ልሰጥ የሚባል ትምህርት የለንም። እንደው በቀላሉ የምታስተውሉትን ነገር ልንገራችሁ። አንድ ከቤተክርስቲያን ውጭ ያለ ሰው በቀላሉ ማለት ነው፣ ከቤተክርስቲያን ውጭ ያለ ሰው በሚዲያ ኦርቶዶክስን መሳደብ ወይስ እስልምናን መሳደብ የቱ ይቀለዋል? እስኪ ጻፉ ኮሜንት ላይ። ልክ ነው እያልኩ አይደለም፣ እነዛ የሚሰደቡ እያልኩ አይደለም፣ ግን እውነታውን ለማሳየት ያህል የቱ ይቀላቸዋል? ከሁለቱም ወገን ያልሆነ ሙስሊምም ክርስቲያንም ኦርቶዶክስም ያልሆነ ሰው ስለ እምነቱ ብሎ ወይም እምነቴ ብሎ ለምን ሲወጣ ሚዲያ ላይ ሊሆን ይችላል፣ አደባባይ ሊሆን ይችላል፣ የትም የሚናገረው ማንን ነው? ኦርቶዶክስን እንዴ?
እነዛ ይጸድቃሉ ክርስቲያን ናቸው ማለት ነው ይድናሉ እያልክ ነው አይደለም። ግንስ እንደ ልብ መሳደብ የሚቻለው ኦርቶዶክስን ነው። ምንም የማይመጣበት እንደሆነ 100% እርግጠኛ ነው። አያችሁ በዚህን ያክል ራሳችን ማስከበር እንኳን አልቻለም። እሺ ሰላም የምትባይ ሰው ደግሜ እንዳለሽ የጴንጤ አጀንዳ አልያዝኩም ዛሬ። ማንም ጴንጤ መጥቶ እንዲጽፍ አልፈልግም። እንዳጽፉ ይሄ ያለንበት ሁኔታ ያሳያል እላችሁ ነው እንጂ እነሱን ቢሳደቡ ልክ ናቸው መሰደብ አለባቸው ምናምን እያልኩ አይደለም። መሰደብ የለባቸውም እነሱም ቢሆኑ ማለት ነው። እኛም መሰደብ የለብንም። ግን ለመሳደብ የሚቀናቸው ኦርቶዶክስን ነው። ምክንያቱም ምንም አይመጣም። ኦርቶዶክስን መሳደብ ኖርማል ነው። መግደልም ይኸው ኖርማል ሆኖ እያየን ነው። እና እንደዚህ አይነት ነገሮችን መቃወም ሳንችል ሳያሳስበን የሚቀር ከሆነ እነ ኢራን፣ ኢራቅ ምናምን ቱርክ ምናምን የደረሰባቸውን ነገር ነገ የማናይበት ምንም ምክንያት የለም። እንደው በዚሁ አጋጣሚ ኢትዮጵያ የቃል ኪዳን ሀገር ናት፣ ምንም አትሆንም፣ ትሆናለች። ጌታ የተወለደባት እስራኤል ዛሬ ጌታዋን ክዳለች። እንደዚህ አይነት ማሽቃበጥ አያስፈልግም። በነገራችን ላይ አንዳንድ ሰዎች ከሌላው ዓለም ሁሉ ለይተው በቃ እሷ ብቻ ምንም የማትሆን አይዟችሁ እያሉ የሚያሳንፉ ሰዎች አሉ። እስቲ እናት አባቱ የተገደለበት ጨቅላ ሕፃን ያለ አሳዳጊ የቀረውን ሄደ አይዞ በለው ይመጣዋል እንዴ? እንደዛ ነገ ቀጥሎ ያለው ሰው ይገደልበታል። አይዞ እያልክ ነው የምትቀጥለው። እና ብዙ ድንቅ ተአምራት የተደረገባቸው በክርስትና ድንቅ ታሪክ ያላቸው ሀገራቶች ዛሬ ስማቸው ሌላ ነው፣ መመሪያቸው ሌላ ነው። ክርስቶስን ክደውታል። ኢትዮጵያ እዛ ማትደርስበት ምንም ምክንያት የለም፣ ዛሬ ካልተሰራ ማለት ነው። ምንም ምክንያት የለም። የተወለደባት ሀገር እስራኤል ዛሬ ኢየሱስ የሚል በአደባባይ ኢየሱስ ማለት ያስቀጣል፣ ያሳስራል። እንደውም አላህ ቢሉ ያን ያህል ላይባረሩ ይችላሉ። መስጊድ አለ እስራኤል ውስጥ የፈለገ ቢያጠቋቸው፣ እንደ ክርስትና ግን የሚጠሉት የለም። ይሄ የተወለደባት አይሁዳዊ ተብሏል እኮ ጌታ። ከሱ ወገን የሆኑ ክደውታል፣ ገለውታል፣ ሰቅለውታል። ዛሬ ደግሞ እንደ ክርስቶስ የሚጠሉት የለም። አይደለም ኢትዮጵያ ይቅርና ማለት ነው። ቀደም የነገርኳችሁ በክርስትና ሰፋፊ ታሪክ ያላቸው የአባቶች መፍለቂያ የሆኑ የተወደዱ ሀገራቶች ነበሩ። ዛሬ ክርስትና በባትሪ የሚፈለግባቸው ማለት ነው። እና እንደዚህ አይነት ሽፋን ለኔ ከንቱ ነው፣ ከንቱ ነው። ኢትዮጵያ እንደ ማንኛውም አንድ ሀገር ነች። እግዚአብሔር ይወዳታል። አዎ እንደ ማንኛውም ሀገር እግዚአብሔር ይወደናል። አዎ ሁላችንን፣ ሁሉም ልጆቹ አይደሉ፣ ሁሉም ፍጥረት አይደለም። በተለየ ሁኔታ ምንም አትሆኑም እያለ ግን አሳንፎ ከዛን ውስጣችን አጉል ተስፋ እየሞላ ከዓለም ሁሉ የሚነጥለንን ኃይል እንል ይገባል፣ ሊያሳስበን ይገባል። ያ እሱን እኮ ነው የምለው። ሚዲያ ላይ ፕሮፋይል ይቀየራል። አንድ ሰሞን የሆነ ነገር እናወራለን፣ የሆነ ነገር እንላለን፣ እዛ ለቤተክርስቲያናችን እንላለን። ከሚዲያ ከፕሮፋይል ከቪዲዮ አላለፈም። ከቪዲዮ አልፎ መሬት ላይ ለውጥ ያመጡ ግን ያየናቸው ነገሮች አሉ። ለምሳሌ ምንድነው ጵጵስና የተባለው የኦሮሚያ ቤተ ክህነት ምናምን ተብሎ ጵጵስና የነበረበት ጊዜ መሬት ላይ ቤተክርስቲያናችን እንዳትመጡ ተብሎ ወጣቱ ተነሳ፣ ሞቱ፣ ምን አሉ። ግን የቀረ ነገር ነበር። ቤተክርስቲያናችን በዛ አትርፋለች አይደለ? ሁሉም ዝም ቢል ምናልባት ዛሬ የምናየውን አይነት የሲኖዶስ አካሄድ ላናይ እንችላለን።
ላናይ እንችላለን። ብዙ ነገሮች ሊመጡ ይችሉ ነበር። ያንን ያስቆሙ የደም ዋጋ የከፈሉ ወጣቶች ነበሩ። መሬት ወርዶ ማለት ነው። ዛሬም መሬት የወረደ ነገር ያስፈልገናል። ትናንትና እኔ ሰልፍ ወጣለው ልጆቼ ይከተሉኛል እኔ ቀድማለሁ ያሉ አባቶች ነበሩ፣ ቃል የገቡ ዛሬ ያስፈልጋሉ። ይሄ ነገር ዓለም ላይ ይገባል። ተመርጦ ነው፣ በክርስትና ነው። ተራ መንገደኛውን ሁሉ ነው እንዳንል ይሄው ዜናው ሁሉ ነገር የሚታይ ነው። ቀላል ነገር አይደለም። እና እኔ ምዕመናን ለምሳሌ የሆነ ሰው ተነስቶ ከተማ ውስጥ ወጥቶ እቃውማል ምናምን ቢል ይገባል። ለምን የሚልለት አለ? የለም። ስለዚህ ይፈራል። ህጋዊ የሆነ ነገር ያስፈልጋል። ማንንም አሳልፎ መስጠት አያስፈልግም ልላችሁ። ህጋዊ አካሄድ፣ ህጋዊ የሆነ ፕላስ ደግሞ ሊቀድሙ የሚገቡ የመንጋው እረኛዎች አሉ። መንጋውን ለመበተን የሚመታው እረኛው ነበር። ስለዚህ እኔ ልመታ፣ እኔ ከተመታው በኋላ ይበተናል መንጋዎች እንጂ እኔ እያለሁ አይበተኑም የሚሉ አባቶች ያስፈልጋሉ ባይ ነኝ። አርሲ ላይ ያንን እያየን ስላልሆነ ማለት ነው። እና የሚያሳስብ ነው። እሱን ለማለት ነው። ወንድሞች እንኳን ደህና መጣችሁ። ብሬ ጅርታ ቀንና ቆየን ይባ መንገር እንዴት አለ? ጅራን በል እንጅሩን በል እንዴት አለ ሚላ አለን። እግዚአብሔር ይመስገን አለን። ራስን በትልቁ አድርጋ አንተ ይባ ለታፕታፕ እንደምትመጭ ማለት ነው። እሺ ቀጥሉ ሐሳብ ያው ሁሌ እንደምንለው ነው። ምናልባት እንግዲህ ዮባ ብዙ ሐሳብ ብለሃል እና አንዳንድ ጊዜ ቦታ የተላለፍን ምናምን ይመስለኛል። እኔ ቦታ የተላለፍን ሴንስ ይሄ የሆነ ቦታ መሆን የሌለባቸው ሰዎች የሆነ ቦታ ሆነዋል። የሆነ ቦታ መሆን ያለባቸው ሰዎች ደግሞ እዚያ ቦታ አልሆኑም ብዬ አስባለሁ። አንዳንዴ እኔ ካስታወስ ከአንተ ጋር በነበረን የፖድካስት ቆይታ ላይ ያነሳናቸው ሐሳቦች ነበሩና ምን ያህል ለምሳሌ ሰው በነፍሱ እንኳን ሲሞት ሊገደው የሚገባ ሲኖዶስ ሊኖር ይገባ ነበር። ሰው በነፍሱ ሲሞት ማለት ሰው ከሃይማኖት እንኳን ሲወጣ ከቤተክርስቲያን ሲለይ ከእውነተኛይቱ የጌታ ቤተክርስቲያን ተለይቶ ሲወጣ ልንጨነቅ፣ ሊያስጨንቀን፣ ሊያስለቅሰን ይገባል ማለት ነውና ግን ያው እንደምትመለከቱት ሁሉ ጊዜ ሰው ሲወጣ ሰው ሲጠፋ ከጌታ ቤተክርስቲያን ሲጎድል ምንም አይነት እንትን የለም። ምንም አይነት አይደለም የሐዘን መግለጫ ወይ ደግሞ የሆነ እንኳን አለ አይደል እንደው ሰዎች ጠፉብን ሰዎች ወጡብን ብሎ የሚጨነቅና የሚገደው አካል አናይም ማለት ነውና አሁን ደግሞ ማርያም ሊሰለቻት ራሱ እኮ አንዲት ሙስሊም ልጅ ምን ጽፋ ነው ያየሁትኝ ይህቺም ሻማ ሰለቻት መሰለኝ ያለችው እቺ ተለኩሳ እንዴት ነው እንደዚህ ሁሉ ጊዜ ፖስት የሚደረግባት ማለት ነው። በተለይ ፌስቡክ ምናምን ላይ ፖስት የሚደረግባት ሙስሊም ናት ልጅቷ። እሷ እንኳን ታዝባ እንግዲህ መጨረሻ ላይ ምንድን ያለችው ይህቺም ሻማ ሰለቻት መሰለኝ አለች። ምክንያቱም ሁሉ ጊዜ ያቺ ሻማ ፖስት ትደረጋለች። በአርሲ ጉዳይ በዚህ ዓመት ብቻ በአርሲ ክርስቲያኖች ጉዳይ ምን ያህል ሰው ነው የሞተው? የሳሁለት አመር ቴንኪው እንግዲህ ምን ያህል ሰው ነው የሞተው? ምን ያህል ጊዜ ነው? እኛ እንኳን ስለ አርሲ ዝም አንልም። ስለ አርሲ ምናምን ብለን የጻፍነው ወይ ደግሞ ፖስት ያደረግነው ስንት ጊዜ ነው? እኛ እንኳን አሁን እሱ ራሱ ይሰለቻል ፖስት ማድረጉ እንኳን ማለት ነው። ይሄን ሁሉ ጊዜ ይሄ ነገር ሲደረግ በቤተክርስቲያን በኩል በሲኖዶስ በኩል ምንም የለም። ምናልባት እንደው የሞቱት ሰዎች በትንሹ እስከ 500 አይደርሱም። ዮባ ከዛ በላይ ቅድም ዜናዎቹን እንትን እያልኩ ነበር። 2016 ብቻ እንትን የሲኖዶስ ስብሰባ ላይ በ2016 ብቻ ብሎ 200 ምናምን ሰው ነው እንትን የቀረበው ማለት ነው። በመረጃ በምን የቀረበ 2016 ላይ ብቻ 271 ሰው ሎክ እንግዲህ በትንሹ አሁን በቅርብ እንኳን በሆነው እስከ 500 ሰው ሊደርስ ይችላል ማለት ነው የሞተው ሰው። እንደው በማርያም ልጠይቃችሁ አሁን ያሉት አባቶች ሶሪ ይሄን ለማለት በቃ እውነት ስለሆነ እኮ ነው ማለት እኔ የኔ እናት እዛ ብትሆን የኔ እናት ብትገደል ማለት አይሰማኝም። እኔ የኔ ወንድሞች ቢገደሉ በስጋ አሁን እንግዲህ እንደ ጌታ ቤተክርስቲያን በጌታ አንድ አካል እንደሆነ እያወራን ያለ ነው። ግን አውርደውና እስኪ የኛ ቤተሰቦች እዛ ቢሆኑሳ አሁን ይሄኔ ለሊት ጫካ ውስጥ ተይዘው ያሉት የኛ ቤተሰቦች ቢሆኑሳ
የሊቃነ ጳጳሳቱ እናትና አባት ቢሆኑ ዝም ይሉ ነበር? ጳጳሳቱ የጳጳሳቱ የአክስት ያጎት ልጅ ብለው የሚሉት ቢሆኑ ዝም ይሉ ነበር? ዝም አይሉም። ጌታ ምስክሬ ነው፣ ዝም አይሉም። ተው እሺ፣ እሱን ተው። ደግሞ ቀጥሎ አሁን ይሄን 500 ሚሊዮን ቢጠፋ ቢሰረቅ ወይ የሆነ ቦታ ገባ ቢባል ዝም ይላል ሲኖዶሱ? አስቸኳይ ስብሰባ አይጠራም? ይጠራል፣ በደንብ ይጠራል። ሁለተኛ ምን ነው የስልጣኑ ጊዜ አይተናል እኮ በደል በደንብ አየን እኮ የስልጣኑ ጊዜ በደንብ እኮ ተመለከተን። የስልጣን መከፋፈል ጉዳይ ሲሆን ምን ያህል ምድር እንደተጨነቀች አይተናል እኮ። ኦርቶዶክሳዊው እንደሚሰማ ደግሞ አይተናል። ጥቁር ልበሱ እንደዚያ ሁኑ ሲባል ያ ሁሉ ወጣት እያንዳንዱ ኦርቶዶክሳዊ ምን ያህል ምድር መሬትን እንዳንቀጠቀጠና ምን ያህል እንዳስጨነቀ አይተናል። ያን ጊዜ በዚያ ስሜት፣ በዚያ ሞራል፣ በዛ ኃይል ይናገሩ የነበሩ አባቶች ዛሬ የተገቡ ያሁ ባይዞ ደግሞ ተው። ሌላ እሱ ብቻ መስሏችሁ ነው? የዘማሪያ ንብረት የሚባልም ነበር። እነሱ ራሱ መግለጫ ሰጥተው ነበር። የዘማሪያ ንብረት ራሱ የዛኔ ማለት ነው። አገልጋይም አሁን ምንም አይልም። የዘማሪያ ንብረትም የምናምን ህብረትም ምንም አይሉም። ለምን? ምን ችግር አለው? አርሲ አይደል የተገደሉ ያሉት? እነርሱ ሌላ ቦታ ሄደው ይዘምራሉ፣ ሌላ ቦታ ሄደው ይሰብካሉ። እኔ እንዴት ነው ፊልም አናደርገው? እንዴት ነው ስሜታችን የሞተብን? አንድ ሰው ሲሞት ምን እያሉ እንደሆነ እየሰማን እኮ ነው። ሌሎች አንድ ሰው ሲገደል፣ አንድ ሰው እንዲያ ሲሆን ምን እንደሚደረግ እያየን እኮ ነው። አሁን ታውን እኮ አብያተ ክርስቲያናት ሲቃጠሉ ስለ አብያተ ክርስቲያናት መቃጠል እኮ መናገር ታውን እኮ። ከዛሳ አሁን እኮ የሰዎች ነፍስ ነው እየጨነቀን ያለው። ወደ 280 ሰው አሁን ላይ ምን ላይ እንዳለ እንኳን አይታወቅም። እነዚህ ሰዎች ዛሬ ላይ እየታረዱ ቢሆንስ? እንደው የስጋ ቤተሰብ አሁን እንደሱ ቢሆን አይሰማንም ወይ? በጌታ እኮ እንዳካሉን አሁን ምንም ፖለቲሳይዝ ማድረግ አያስፈልገውም እኮ። ምንም ወደዛና ወደዚህ መያዝ አያስፈልገውም እኮ። በቀጥታ ይሄንን በግልጥ ከመንግስትም ጋር ተነጋግረው እኔ አንድ ጽሁፍ ጽፌያለሁ እንደውም ፌስቡክ ላይ በቃ መንግስት ባን ነገር እንዲተባበር ሲኖዶሱ ቢጠይቀው በምን አርሲ ላይ ኦርቶዶክሳዊ መኖር አይችልም የሚል አዋጅ ቢያወጣ ግልጽ እኮ ነው። ባይዚ በቃ ምንም ችግር እኮ የለውም። አርሲ ላይ ኦርቶዶክሳዊ መኖር አይችልም፣ ካለም ከኖረም ሲሞትም ሞቱ ከቅጠል ከሚረግፍ ቅጠል ጋር ተመሳሳይ ወይም ያነሰ ነው ብሎ ኃላፊነት አልወስድም የሚል ወይ ደግሞ አዋጅ ቢያወጣ በቃ ኦርቶዶክሳዊ መኖር አይችልም። ምክንያቱም ምንም ሲል እኮ ያይን አይደለም። የክልሉ መንግስት ምንም አይልም። የዞኑ እንዲያውም የዞኑ ሲቃወም አይተናል። እንግዲህ የተገደሉ ሰዎችን ሌላ ነገር ሲል ሰምተነዋል። የዞኑ የፌዴራል መንግስት ምንም አይልም። የሀዘን መግለጫም የላቸውም። ለምን ሞቱም ለምን ተገደሉም የላቸውም። ምንም የላቸውም። ስለዚህ ሰው አንድን ድርጊት በተግባር ያደርጋል። ሁለተኛ ዝም ማለትም ከዚያ ነገር ጋር መስማማትን ያሳያል። ምንም ሲሉ አላየንም። ደግሞ አያስገርማችሁ? ኢኦቲሲ ምንም አይልም በዚህ ጉዳይ ላይ ኢኦቲሲ የቤተክርስቲያኒቱ ነው አይደል? ነው ሀክ ተደርጓል። አላቅም ግን ምንም አይልም። ምንም መግለጫ አይሰጥም። ማህበረ ቅዱሳን ብቻ ነው የቻሉትን ሌሊቱ የሚፈልጉትን ነገር ሊጨረጨሩ የሚችሉትን ነገር ቢሉት ማህበረ ቅዱሳን ብቻ ናቸው። እና የቱ ጋር ነው ያለ ነው? ለሆነ ጉዳያቸው ሲሆን ብቻ ነው ውጡ ባካችሁን እንደው ድረሱልን የሚሉት። መንግስትን እኮ ነፍስ ተናንቀን ነበር እኮ አይደል? የሆነ ቅርብ ጊዜ እኮ እናስታውሳለን። የት ሄደ ያ ወኔ? አሁን የት ሄደ ያ ጉልበት? አሁን ለምን ዝም ተባለ? ማርያምን እስኪ አስቡት። ኢዮባ ወንድሞቹ የተገደሉበት፣ እናቱ የተገደለችበት፣ ልጁ የተገደለበት፣ አባቱ የሞተበት እዚያ ቦታ ላይ አንድ ቤተሰብ ያለቀበት እንደዚህ ብዙ የሆነባቸው ሰዎች ምንድን ነው ሊሰማቸው የሚችለው? እውነት ይሄን ሲኖዶስ ይሄ መንፈስ ቅዱስ የሚመራው ሲኖዶስ ነው ብሎ መቀበል አይከብዳቸውም? እነዚህን አባቶች በእውነት ክርስቲያኖች ናቸው ብሎ መቀበል አይከብዳቸውም? ቱ ቢ ኦነስት በቃ እኮ ሰው ቢያንስ ሌላው ቢቀር እባካችሁን ተውን ብሎ እኮ እንትን ይላል። ምንድነው እሱ ይሄ ቆምጨጭ ይላል እኮ በቃ ተውን በቃ ብሎ ምንድነው ሁለት ነፍስ ይዘናል እንዴ እንትን ይላል። ድሮ አባቴ ልጅ ያለው የነገር ሲባል ማል አንተ ተስፋዬን ይወንዶ የለፈንስ ለሳ ይላል ማለት እኔ ተስፋዬ በሞት ምን ችግር አለው እንትን መሬታ ማሻለው እንዴ ማለት ነው። ማለት ብርቅ እኮ አይደለም። ብዙ ሰዎች ብዙ ጀብድ የሰሩም ሰዎች ሞተው አልፈዋል። አረ ብዙ ቅዱሳን እኮ ሞተው አልፈዋል። ምን እኛ የተለየ ነገር ምን ያዘን? እና ሰው በዚህ ልክ እንዴት ዝም ይላል? በቃ እኮ መደረግ ያለበት ነገር ማድረግ ነው። ኔጎሺዬት መደረግ ያለበት ነገር መደራደር ካለበት መደራደር ያለበት አካል መደራደር ነው ያለበት። ክርስቲያኖቹ
እንዳይጨንቁ እንዳይሰደዱ። ሉክ ሙስሊሞች እንኳን በተቻላቸው መጠን ይሄን ነገር እየተቃወሙ እያሉ ናቸው። ብዙ የሆኑ ጽሁፎች እያየሁ ነበርኩኝ እና አላቅም እኔ በእኛ አባቶች በኩል ትላንትና እንደዛ ሊሆን ነው እንዲህ ሊደረግ ነው እንዲያ ሊሆን ነው እዚሁ እርስ በርስ ራሳቸው አባቶች ተከፋፍለው በነበረበት ጊዜ የነበረውን አቋም የነበረውን ጫና የነበረውን ተግዳሮት አይተናል። ምን ያህል አቅም እንዳላቸው ምን ያህል አቅም እንዳለ ቤክሳይቱ ለማሳየት ተሞክሯል። ያ ነገር አሁን የት ሄደ? ለቤተክርስቲያን ሲሆን ወይ ደግሞ ለምእመናን ሲሆን ለሚጨነቁ ለሚታረዱ ምእመናን ሲሆን የት ሄደ? እንዴት አድርገን ወደ ቀኝ ወደ ግራ እናርገው? ሰው ነው እኮ በየቀን እየሞተ ያለው። ሰው ነው በየቀን የተሰደደ ያለው። ኦልሬዲ ምን ያህል ቤት እንደተቃጠለ እየሰማን ነው አይደል መረጃውን። እና እኔ በጣም ነው ማዝነው። ግን በተቻለ መጠን አሁንም መሬት ላይ መውረድ ብቻ ነው ከዚህ በኋላ መፍትሄ ሊሆን የሚችለው። ምክንያቱም ይሄ ተለመደ። አሁን ኦልሬዲ እንትን ሆኗል፣ መዝሙር ሆኗል። አሁን በቃ ፍትህ ለአርሲ አትግደሉን እንደዚህ አሁን መዝሙር ሆኗል። በቃ ዝም ብሎ የሚሰማ መዝሙር ሆኗል ማለት ነው። ምንም አይፈጠር ነገር እና ወደ መሬት እንዴት መውረድ አለበት፣ ወደ መሬት እንዴት እናውርደው፣ ከዚያ አባቶችን ደግሞ እንዴት አድርገን ጫና እናድርግባቸው የሚለው ነገር በጣም መሰረታዊ ነው። ብቻ በጣም ያማል፣ በጣም ያስጠላል። ቴንክ ዩ ዮ። እሺ ብሬ እግዚአብሔር ይስጥልን፣ ቃሎት ያሰማልን። መፍትሄ እያስቀመጣችሁ በዛው ቀጥሎስ ምንድነው ማድረግ የምንችለው? መቼም አይ በቃ ምንም ማድረግ አንችልም ብለን ዝም ብለን ልናልፈው የምንችለው ጉዳይ አይደለም። ምናልባት አዲስ ለመጣችሁ በኋላ ላይ ከ2017 ጀምሮ ያለውን አንዳንድ ዜናዎችን እንዲሁ የሆነ ነገር ካነሳሳን እንኳን እንደው እንደ ቀላል አይተነው ከሆነ እንኳን የሚለውን በኋላ አንዳንድ እንትኖችን ነግራችኋለሁ። ግን እንደው ሐሳብ ሲሰጡ በዛው ምንድነው አማራጭ ያለው የሚለው ለምሳሌ ነው የምነግራችሁ። ሰብሰብ ብሎ እዚህ አዲስ አበባ ዙሪያ ያለ ክርስቲያን ተለቅ ያሉም ሰዎች ወጣቱም ማንኛውም ሰው የቤተክርስቲያን ልጅ የሆነ ሁሉ አባቶችን ሄዶ የማናገር እስከ መቼ ነው ይሄ ነገር የሚቀጥለው? እና ኑ ቀደሙልን ብሎ ማለት ያስፈልጋል ብዬ አስባለሁ። ቀደሙን እንከተላለን ማለት ያስፈልጋል። ለምሳላችሁ እኔ የምለው ዝም ብሎ ሰው ተሰብስቦ ወጥቶ ሌላ የጥይት ራት የሚሆን ሰው አልጋብዝም። እኔ በበኩሌ ህጋዊ የሆነ ነገር ያስፈልጋል። ከዛን አይ እንደው ብለን ክርስቲያኑ በጣም ተነሳስቶ በቃ የሚጠይቁን አካል እንጠይቃለን ብሎ በሰላማዊ መንገድ እንኳን ቢወጣና ነገር ቢመጣ ታውቃላችሁ፣ አብሮ መግለጫ ወጣባችኋል። አናቃቸውም ነው የምትባሉት። ልጆቼ ናቸው ሚለን የለም። ስለዚህ በሰላሙ ሄዶ ኑ ቀደሙ እንከተላለን።